በዘንድሮው የክረምት በጎ ፈቃድ አገልግሎት ከ1.6 ቢሊዮን ብር በላይ የህዝብና የመንግስት ወጪ ለማስቀረት ታቅዶ ወደ ትግበራ መገባቱን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አስታወቁ። በአገልግሎቱ 1.5 ሚሊዮን ሰዎችን ተጠቃሚ ለማድረግ የታሰበ ሲሆን የአቅመ ደካሞች ቤት ግንባታና እድሳትን ጨምሮ በሌሎች በርካታ ዘርፎችም የተለያዩ ሰብአዊ ስራዎች ይከናወናሉ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የወላይታ ዞን የክረምት ወራት በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር በገሱባ ከተማ ተካሂዷል። ፍሬዎት ተስፋዬ ተጨማሪ አላት። በወላይታ ዞን በዘንድሮ የክረምት በጎ ፈቃድ አገልግሎት ከ1 ሚሊዮን በላይ አቅመ ደካሞችን ለመደገፍ ታቅዶ ወደ ትግበራ ተገብቷል። በአገልግሎቱ 1.6 ቢሊዮን ብር በላይ ከመንግስት ካዝና የሚወጣውን ሀብት በአጠቃላይ ለማስቀረት መታቀዱን ነው የዞኑ የመንግስት ዋና ተጠሪ ዶክተር አማሪያ ቦታ የሚናገሩት። ዋና የትኩረት መስኮች ያነጣጠረ ተግባር ነው የምንፈጽመው። ለዚህም ደግሞ ወደ 640 ሺህ የሚሆን ወጣቶች እና የተለያዩ ህብረተሰብ ክፍሎች ይሳተፋሉ ብለን እናስባለን። 640 ሺህ በላይ ወጣቶችና የተለያዩ ህብረተሰብ ክፍሎች ተሳትፎ ወደ 1.5 ሚሊዮን የሚያክል ህብረተሰብ ክፍል ተጠቃሚ እንዲሆን እናደርጋለን። በዚህም ወደ 1.6 ቢሊዮን የሚሆን ብር የሚገመት አገልግሎት ለመስጠት ወይም ብር ለማትረፍ ገንዘብ ለማትረፍ ስራ በነፃ ሁሉም አካላት እንዲሳተፉ በማድረግ ምናገኝ ይሆናል። ይሄ በሁለትና 3 ትኩረት መስኮች የተጀመሩ በአሁኑ ሰዓት ወደ 18 መሆኑ በክልላችን በዞናችን በተመሳሳይ በእነዚህ መስኮች ህዝብ አደራጅተን አነቃንቀን ለመስራት እየሰራን እንገኛለን። በበጎ ፈቃድ አገልግሎት የሰብአዊነት ስራዎች እየዳበሩ መምጣታቸውን የገለጹት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ከዚህ ቀደም የተሰሩ ቤቶችን ተከታትሎ አስጨርሶ ከማስረከብ አኳያ የሚስተዋሉ ችግሮችን በመቅረፍ ከ2300 በላይ አዳዲስ እንዲሁም የሚታደሱ ቤቶች ስለመኖራቸውም ገልጸዋል። ሁላችንም እንደምናውቀው ባለፉት 8 ዓመታት መንግስት በሰጠው ትኩረት በጎነት ባህል እየሆነ መምጣቱን እናውቃለን። ስለዚህ ይሄን ባህል ዘንድሮም ለማስቀጠል በዚህ ጀምረናል። እንደ ዞናችን ከ2000 በላይ አዳዲስ ቤቶችን በበጎ ፈቃድ በዚህ ፕሮግራም ለመገንባትና እንደዚሁም እድሳት የሚደረግባቸው ቤቶችን ደግሞ ከ2000 በላይ የሆኑ 2300 በላይ የሆኑ አዳዲስ ቤቶች ግንባታና ጥገናዎችን እናደርጋለን ብለን እቅድ አውጥተናል። እዚህ እቅድ መነሻ የሚሆኑ የመግባባት ስራዎችን ቁጭ ብለን ተነጋግረን ተመካክረን እንዴት እንፈጽማለን፣ እንዴት እናደርጋለን፣ በምን አግባብ ብንሄድ ነው ይሄን ማስፈጸም የምንችለው ነገር ላይ ዝርዝር ነገር ላይ ተወያይተን የወጣ ነው። ስለዚህ እዚህ ቦታ ላይ ይሄን ዛሬ አስጀምረናል። በርካታ አቅመ ደካሞች በሚጎበኙበት በወጣቶች በጎ ፈቃድ አገልግሎት የቤት ግንባታና እድሳት፣ የደም ልገሳ፣ የአረንጓዴ አሻራና መሰል ተግባራትም ይከናወናሉ። በክረምት ወራት በጎ ፈቃድ አገልግሎት 18 ዘርፎች የተለዩ ሲሆን ከ640 ሺህ በላይ በጎ ወጣቶች አስፈላጊ ቅድመ ዝግጅት አድርጎ ስራ መጀመራቸውን የወላይታ ዞን ወጣቶች ጉዳይና በጎ ፈቃድ አገልግሎት ጽህፈት ቤት ኃላፊ አቶ ታምራት ከበደ ተናግረዋል። ዞን በ18 ስምሪት መስኮች እቅድ ይዘናል። 643440 ወጣቶች፣ በዚህ ወጣቶች ውስጥ ሴቶችም አሉ፣ ህጻናትም አሉ። እነዚህ ተለይተው ለስራ ተዘጋጅተው ነው ያሉት። ስለዚህ በጎ ስራ ባህል እየሆነ ያለውን አዳብረን ወጣቱም ተዘጋጅቶ በሚፈጠሩ ወይም በተፈጠሩ 18 ስምሪት መስኮች ከፍ ያለ እንቅስቃሴና ተግባር እንዲፈጽም እያደረግን ነው ያለነው። በዚህ አገልግሎት ስንሳተፍ የምናገኘው የአእምሮ እርካታ ከምንም ጋር አይወዳደርም የሚሉት የተግባሩ መሪ ተዋንያን በጎ ወጣቶች የዘንድሮንም በብቃት ለመሳተፍ ተዘጋጅተናል ባይ ናቸው። ሰዎችን ስንረዳ በጣም ደስ ይላል። ምክንያቱም የተጎዱ ሰዎችን ደርሰን ስንጠይቅ ስንረዳ፣ በተለያዩ ሁኔታዎች እነሱን ደርሰን ስናግዛቸው የነሱ ደስታ የኛ ደስታ ነው። ዋናው ደስታ ነው። ሰው የተቸገረ ሰውን ስንረዳ እነሱ ደስ ሲላቸው የኛም ደስታ ስለሆነ በጣም ደስ ይላል። በጣም ከመጠን በላይ ደስተኛ መሆኔ ነው የሚሰማኝ።
ከዚህ በፊት በሰራውት ሳይሆን በዛ እየተደሰትኩ ደግሞ ለቀጣይ ከዚህ በላይ በበለጠ ለህብረተሰቦቻችንም ወጣት በመሆኔ ደግሞ ከፈጣሪም ደግሞ ዋጋ የሚያሰጥ ነገር በመሆኑ ተገናዝቤ በጣም ደስተኛ ሆኜ ራስን ሰጥቼ ለመስራት በጣም ፈቃደኛ ነኝ። የበጎነት ሰብአዊነትና የመልካም ስራዎች ውጤቱ በረከት ነውና በአገልግሎቱ የተደሰቱ እንባቸው የታበሰላቸው ሁሉ ሲያመሰግኑ ተደምጠዋል። ቤቴ እንደምታዩት ነው። ባለፉት ጊዜያት በጣም ተስፋ ቆርጬ ነበር። አሁን ግን ተጀምሯል። እግዚአብሔር ይባርካችሁ። ቤቴ ሊወድቅ የደረሰ ነበር። እግዚአብሔርና መንግስት ዛሬ ደረሱልን። መንግስት በዙፋኑ ከፍ ይበል። ሁሉም ቤተ እምነቶች፣ ሲቪክ ማህበራትና የግል ባለሀብቶችን በዘንድሮ የበጎ ፈቃድ አገልግሎት ላይ የላቀ ተሳትፎ ማድረግ ይጠበቅባቸዋል አሉ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም። የወላይታ ሶዶ ከተማ ወጣቶች ጉዳይና በጎ ፈቃድ አገልግሎት ጽህፈት ቤት እንደገለጸው የዘንድሮ የክረምት ወራት በጎ ፈቃድ አገልግሎት በ19 መስኮች የሚከናወን ሲሆን የ139 አዳዲስ ቤቶች ግንባታና ከ280 በላይ ቤቶች እድሳት ይከናወናል። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የበጋ በጎ ፈቃድ መዝጊያና የክረምት በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር በወላይታ ሶዶ ከተማ ተካሂዷል። በጉዳዩ ላይ ሂሩት የምሩ ተጨማሪ አላት። አቶ ማሞ ፈረንጆ ይባላሉ። እርሳቸውም ሆነ ባለቤታቸው ማየት የተሳናቸው ሲሆኑ ጧሪ ቀባሪም የላቸውም። የሚኖሩበት ቤታቸው በላያቸው ላይ ሊፈርስ መድረሱ በህይወታቸው ስጋት ደቅኗል። አሁን ላይ የከተማ አስተዳደሩ ደርሶላቸው ከመከራና ስጋት ታድጓቸዋል። ከዚህ በፊት ጎርፍ ያሰኘም ምግብ መብላት አልችልም፣ መተኛት አልችልም፣ ቁጭ ብዬ ነው የሚያድረው። መቼ ጎርፍ ጠርጎ ይወዛል በማለት እየተጨነቁ እየተሰቃየው ያለው እንን ነገር ስለጀመረ በጣም ታላቅ ደስታ ይሰማኛል። እግዚአብሔር ይባርካችሁ። እኔ እንግዲህ ከመንደር ጀምሮ እስከ ክፍለ ከተማ እስከ ከንቲባ ድረስ እስከ ወረዳ ድረስ ከኔ ህፃን የሆኑትን ለኔ አስቦ የራስን ጉዳይ አስቦ ሳይተኙና ሳይበሉ ሳይጠጡ እየተሰቃዩ ለዚህ ላበቁ ለማንኛው ለመንግስት አካል በሙሉ ምስጋና ታላቅ ምስጋና አቀርባለሁ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የበጋ በጎ ፈቃድ መዝጊያና የክረምት በጎ ፈቃድ ማስጀመሪያ መርሃ ግብር በወላይታ ሶዶ ከተማ በተካሄደበት ወቅት የከተማዋ ከንቲባ ወይዘሮ ታገኝ ኃይለማርያም እንዳሉት በጎነት ከበጎ ሰዎች የሚደረግ ተግባር በመሆኑ ሁሉም ቤተ እምነቶች፣ ሲቪክ ማህበራትም ይህንን ማስቀጠል ሊጠበቅባቸዋል ብለዋል። አሁን ዘንድሮ ላይ የንግድና ዘርፍ ማህበራት እንደ ተቋም የአጠቃላይ ንግዱ ማህበረሰብ በማስተባበር እንግዲህ ከምንሰጠው በረከት የምናገኝበት ነው። ይሄን ፈጣሪም የሚያስተምረን ከአስተምሮቱ አንዱ ነውና በንግዱ ማህበረሰብ ካለው እንዲያካፍል 139 በብሎኬት ነው ዘንድሮ እንግዲህ እንደ አዲስ የምንሰራው 280 ቤቶችን ጥገና እናደርጋለን። የብዙዎችን እንባ ለእናቶች መልስ የምንሆንበት ነውና ትብብር ከሁሉም ተጠናክሮ መቀጠል መቻል አለበት። የ2018 ዓመተ ምህረት የክረምት በጎ ፈቃድ አገልግሎት ስራ 139 አዳዲስ ቤቶችን ለመገንባትና ከ280 በላይ ቤቶችን ለማደስ በታቀደው መሰረት አቅመ ደካማ ወገኖችን ተጠቃሚ እናደርጋለን ያሉት የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ የፓርቲው ዓላማ ሰው ተኮር ተግባራትን ማከናወን በመሆኑ እጅ ለእጅ በመያያዝ ልንተገብረው ይገባል ብለዋል። አሁን ከጀርባ የሚታየው ቤት በጣም የተቸገሩ አባወራውም የቤቱ ማወራም በጣም ችግርተኛ ናቸው። እውነት ለማውራት አይነ ስውራን ጭምር ናቸውና ይሄ በጎነት ከምንም በላይ የፓርቲያችን ሐሳብ ነው። ሰው ተኮር ስራዎችን በመስራት የሀገራችንን ከፍታ እንዲህ በጣም ከማድረግ አንፃር በርካታ ስራዎችን እንደ ሀገርም እንደ ክልልም እንደ ከተማችንም ፓርቲያችን ብልጽግና ሀገር መምራት ከጀመረ ወዲህ የሚዳሰስ ስራዎችን ከማህበራዊ ብልጽግና አንፃር እያመጣ ይገኛል። በክረምት የበጎ ፈቃድ አገልግሎት ከ230 ሚሊዮን ብር በላይ ከመንግስት ካዝና የሚወጣውን ወጪ ለማስቀረት በታቀደው መሰረት በርካታ ሴቶች፣ ህጻናትና ወጣቶች በጎ ፈቃደኞች ይሳተፋሉ ተብሏል። ከእግዚአብሔርም ዋጋ ያለው ትልቁ ስራ ነውና በሁሉም መስኮች በደም ልገሳም በቤት ልማትም እንደዚሁም ደግሞ የችግኝ ተከላ አረንጓዴ አሻራን እናስጀምራለን። እሱ ላይም በመሳተፍ አገራችን የያዘቻቸውን
የልማት እቅዶችን በማሳካቱ ረገድ ሁሉም የራሱን ድርሻና አሻራ እንዲያሳርፍ በዚህ አጋጣሚ ጠይቃለሁ። አምና ካቀር ነው እጅጉን ከፍ ባለ ሁኔታ ነው መነሻ እቅድ የቀረበው። ይሄ መነሻ ተደረገው አፈጻጸሞች ነበሩን መጀመሪያ የነበሩን አፈጻጸሞች የተሻሉ ስለነበሩ ያን መነሻ በማድረግ ከፍ ያለ እቅድ አቅርበናል። ከዚህ ጋርም ተያይዞ የወጣት ቁጥር ምልመላም ወደ 40593 ያህል ወጣት ምልመላው አካል እንዲሆን ለማድረግና እነዚህን ለሶስቱም ክፍለ ከተማ ከፋፍለን የሰጠንበትና 33000 ያህል ሴቶች የዚህ የዘንድሮ ክረምት በጎ ተግባር ተሳታፊ ይሆናሉ። ህፃናትም ጭምር በዚህ ላይ ይሳተፋሉ። በየድርሻቸው የሚሳተፉ ይሆናሉ። ከዛ ጋር ተያይዞ ከ148000 በላይ ህብረተሰብ ክፍሎችን ድጋፍ ለማድረግ ነው እቅድ ያዝ ነው። ዋናው ተጠቃሚ ሴቶች ናቸው። ሴቶች በወሊድ ጊዜ ደም ሊፈሳቸው የሚችልበት አጋጣሚ አለ። በዚህ ሰዓት አንድም እናት መሞት የለባትም፣ በወሊድ ምክንያት መሞት በደም እጦት መሞት የለባትም ከሚለው መርህ አንፃር ሴቶችን ማዕከል ባደረገ መልክ ሁላችንም የህብረተሰብ ክፍል ሁሉም ሰው ደም በመለገስ ያ የተሰጠው ደም የህፃናትን ሞት ይታደጋል። የሴቶችን የወላድ እናቶችን በአደጋ የተጎዱ ወንድም እህቶቻችንን የሚያክም የሚያድን ከመሆኑ ጋር ተያይዞ በደም ልገሳም እየተሳተፈን ያለንበት ሁኔታ ነው ያለው። ሰውን መርዳት ሰው መሆን ብቻ በቂ ነውና ሁሉም ዜጎች በበጎ ፍቃድ አገልግሎት ላይ አሻራቸውን ማኖር ይጠበቅባቸዋል። የ12ኛ ክፍል ሀገር አቀፍ ፈተና ከኩረጃ ነጻ በሆነና ያለምንም የጸጥታ ችግር በሰላም እንዲጠናቀቅ ቅድመ ዝግጅት መደረጉን የወላይታ ዞን ትምህርት መምሪያ አስታወቀ። ፈተናው በኦንላይን ከመሰጠቱ ጋር ተያይዞ የቴክኒክ ብልሽት እንዳያጋጥም ከዘርፉ ተዋናይ ጋር በቅንጅት እየተሰራ መሆኑም ተመላክቷል። መቅደሱ ሽሌ ተጨማሪ አላት። እንደ ሀገር የትምህርት ጥራትን ለማስጠበቅ ከተጀመሩ የሪፎርም ስራዎች አንዱ የፈተና ኩረጃ ማስቀረት ነው። ሀገራዊና ክልላዊ ፈተናዎች አሰጣጥ ሂደት በኦንላይን ቴክኖሎጂ መታገዙ ለዚህ አንዱ ማሳያ ነው። በወላይታ ዞን የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያስመዘግቡ ከወዲሁ የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። በዚህም ሰላምና ጸጥታ ተከብሮ ከኩረጃ ነጻ የሆነ የፈተና አሰጣጥ ሂደት እንዲዘረጋ ከሁሉም ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገልጸዋል። መቀናጀት ያስፈልጋል። ቅንጅት ስንል የጸጥታ ኃይል አለ፣ የትምህርት አመራር አለ፣ ሌሎች ባለድርሻ አካላት አሉ፣ የመንገድና ትራንስፖርት አለ፣ የመረጃ ልውውጥ አለ። እነዚህ በአንድ ሲስተም ውስጥ ወይም በአንድ ሌቨል ላይ መናበብ መቻል አለባቸው ማለት ነው። ችግር ከምንፈጥር ችግር ፈቺዎች መሆን አለብን ማለት ነው። ነዳጅ ንግድ ኢንዱስትሪ ጋር ቀድሞ ኤርሊ በተለይ አብዛኛው ደስ የሚለው የኛ ማክሲማም ወደ ሶዶ ነው የሚመጣው፣ ሌላ ቦታ መሄድ የለም ማለት ነው። ስለዚህ ሶዶ መሸኘት ለኛ ከባድ አይደለም። ተማሪዎች የተደራረበ ከትርፍ በላይ ከታሪፍ በላይ ከወንበር በላይ እንዳይሆኑ የመንገድ ደህንነት፣ ትራፊክ ስራዎች በደንብ መቀናጀት ያስፈልጋል። ይሄ አንድ ከሆነ ቅድሚያ ለዚህ ለፈተናው የምንሰጥ ከሆነ በምንም አይነት መንገድ ችግር አይፈጠርም። በሁሉም የመፈተኛ ጣቢያዎች ተማሪዎች ሳይቸገሩ እንዲፈተኑ የስነ ልቦና ዝግጅት ከማድረግ ባሻገር የፈተና ቁሳቁሶችን በማሟላትና ኦሪንቴሽን በመስጠት ተማሪዎችን ማዘጋጀታቸውን የመምሪያው ኃላፊ አቶ ሚካኤል ሳኦል አመላክተዋል። የተቸገርነው ምንድነው የቀበሌ መታወቂያና ሌላ ነገር ያመጣ ነው ዲጂታል መታወቂያ ስለሌለ ነው። ዘንድሮ ሁሉም ተማሪ ዲጂታል መታወቂያ ይዞ ነው ፎርም የሞላው። ስለዚህ ይሄ የኦሪንቴሽኑ ትልቅ ችግር እንዳይሆን መተው የጸጥታ አካሉን ጋር ችግር እንዳይፈጥሩ ይሄንን በደንብ መናገር ያስፈልጋል። በጣም በቂ ኦሪንቴሽን ለተማሪ መሰጠት መቻል አለበት። የጸጥታ አካሉ በብቃት የስድስተኛን ስምንተኛን ሲደግፉ ነበረ። በጣም ራቅ ያሉ ትምህርት ቤቶች ቪዚት ሲያደርጉ ነበር። ይሄን ትብብር መደረግ አለበት። ባለፉት ዓመታት የተስተዋሉ ክፍተቶችን በማረም ሰላምና ጸጥታን ከማስከበር ጀምሮ የቴክኒክ ብልሽቶችን ለማስቀረት በሚያስችል መልኩ መዘጋጀታቸውን የውይይቱ ተሳታፊዎች አረጋግጠዋል። ተማሪዎች ከቦታ ወደ ቦታ ጉዞ ሲያደርጉም የጸጥታ መዋቅር አጅቦ እያንዳንዱን እንቅስቃሴ የማድረግ ስራ በተጠናከረ ሁኔታ የሚቀጥል ነው የሚሆነው። አንዳንዴ አሁን ቅድም እንዳልኩት ከእድሜውም አንጻር ተማሪዎቹ ገና ትንሽ ስለሆነ ወከባ ተማሪዎችን የሚያስጨንቅ
ተማሪዎች እንዲረበሹ የሚያደርግ ፈተናም በአጥጋቢ ሁኔታ እንዳይፈተኑ የሚያደርግ ነገሮች ጸጥታ መዋቅሩ መታቀብ ነው ያለበት። ኮምፒውተር ከማዘጋጀት አንፃር ኦሬዲ አሁን ከሪዘርቭ ጋር 200 ኮምፒውተር ሬዲ የሆነ ኮምፒውተር አለን። አሁን ግን ወደ 170 ኮምፒውተር ነው ለፈተናው የተዘጋጀው። ወደ 5 ክፍሎች ነው ያንን ፈተና የምንሰጠው። ሌላኛው ምናልባት ከጀነሬተር ጋር ተያይዞ እኛ ጋር ያው አንድ ጀነሬተር አለ ከቴክኒክና ሙያ ኮሌጅ የወሰድነው እሱ የቆየ ነበር። እሱን ሜንቴን የማድረግ ስራዎችን ሰርተን የተለያዩ ዘይት መቀየር አንዳንድ ስራዎችን የመስራት ስራዎችን ሰርተናል። እንደኛ ከተማ ዝግጅት አድርገናል። አንደኛው ቻሌንጅ የነበረው ከቴሌ መስመር ጋር ተያይዞ ነበረ። መጀመሪያ ያለው ትምህርት ቤት ላይ ያለው በፖሊቴክኒክ ኮሌጅም በሃይስኩልም ደረጃ ያለው የቴሌ መስመር አሁን ለፈተና የሚመጣውን አፕሊኬሽን የሚችል አልነበረም። ስለዚህ ይሄን ለማድረግ ምንድነው መሰራት ያለበት? አዲስ መስመር ከከተማ መዘርጋት ነው የነበረበት። ለዛው ከቴሌ ጋር በመነጋገር አዲስ ፋይበር ኦፕቲክ መስመር ነው ወደ ሃይስኩል እንዲዘረጋ የተደረገው። ተማሪዎች በፈተና ወቅት እንዳይረበሹና አስፈላጊ ቁሳቁሶችን ይዘው እንዲገኙ የተማሪ ወላጆች የበኩላቸውን ክትትል ማድረግ ይጠበቅባቸዋል። ከምርጥ ዘርና አፈር ማዳበሪያ አቅርቦት ጋር ተያይዘው የሚስተዋሉ ችግሮች እንዲሻሻሉ የዳሞት ፑላሳ ወረዳ ምክር ቤት አባላት ጠይቀዋል። የምክር ቤቱ አባላት ላነሷቸው ጥያቄዎች ምላሽና ማብራሪያ የሰጡት የወረዳው ዋና አስተዳዳሪ አቶ አድማሱ ሄሴቦ በተለይ የግብርናውና ትምህርት ዘርፎችን በልዩ ትኩረት እንሰራለን ብለዋል። የዳሞት ፑላሳ ወረዳ ምክር ቤት 4ኛ ዙር 13ኛ የሥራ ዘመን 3ኛ መደበኛ ጉባኤ አካሂዷል። ሀና ደረሰ። ዳሞት ፑላሳ ወረዳ ምክር ቤት 4ኛ ዙር 13ኛ የሥራ ዘመን 3ኛ መደበኛ ጉባኤ ተካሂዷል። በጉባኤውም በ3ኛ ሩብ ዓመት የተከናወኑ ስራዎች ሪፖርት ቀርቦ የምክር ቤት አባላቱ መክረውበታል። አባላቱም በተለይ ከትምህርትና ከምርጥ ዘር አቅርቦት ጋር ተያይዞ መሻሻሎች ያስፈልጋሉ ብለዋል። ምርጥ ዘር ቢቀርብ እርሻ ስራ ለኛ መተዳደሪያ ነው። እኛ የምንተዳደረው በእርሻ ስራ ነው። እርሻ ስራ መተዳደሪያ ስለሆነ ለእርሻ ስራ የሚያስፈልገውን ግብዓትን ወረዳ መንግስት ካቀረበ ለስራ ከበፊቱ በርትቶ እንደምሰራ እርግጠኛ ነኝ። ትምህርት ቤቶቹ ደግሞ ያረጁ አሉ። እኛ አካባቢ ጨፌያማ ከመሆኑ ጋር ትምህርት ተቋማት እየፈረሱ ያሉ ትኩረት መሰጠት አለባቸው። ጤናም ላይ ጤና ኬላዎች በጣም የቆዩ እድሜ ያስቆጠሩና አሁን እጅግ በጣም እየፈራረሱ ያሉ አሉና በህብረተሰብ ተሳትፎም በመንግስት ድጋፍም ጥገና መደረግ አለባቸው። ሌሎቹ ደግሞ ከግብርና አንጻር እዚህ አካባቢ በጊዜ ነው አዝመራን የምንዘራው። መኸርም ቢሆን ከሌላ አካባቢ ቀድሞ የሚጀምር ስለሆነ ግብዓቶች ምርጥ ዘር፣ ማዳበሪያ፣ ዳፍ፣ ዩሪያ የመሳሰሉት ነገሮች በጊዜ መቅረብ አለባቸው የሚለውን ሀሳብ ነው የሚሰጠው። የደረቁ በቆሎች ወደ ጎተራ ይመለሳሉ። አሁን ያልተመለሰ ማሳ ላይ አለ። ዝናብ ከመጣ እዛው በቁመናው ያው ይበቅልና በስብሶ ይጠፋል። ለዚያ ለአርሶ አደር ትኩረት ተሰጥቶ ግንዛቤ ማስጨበጫ ትምህርት ተሰጥቶ ወደ ጎተራ እንዲከቱና በቆሎ የተነሳበትን ቦታ ምንም አላረስም ሰው። በወረዳው የመሰረተ ልማት ጥያቄዎች ተራ በተራ ምላሽ እያገኙ እንደመጡ የተናገሩት የወረዳው ዋና አስተዳዳሪ አቶ አድማሱ ሄሴቦ በተለይ ከመንገድ ከውሃ እንዲሁም ከመብራት ዝርጋታ ጋር ተያይዞ የተሻለ አፈጻጸም ታይቷል ብለዋል። ታዳጊ ማዘጋጃ ካልሆነ ማብራት ሳያገኝ ቆየ አንድ ጉድቾ የሚባል ከተማ ነበር። ይሄ ከተማ ለብዙ ዘመናት ጥያቄ የነበረው እኛም እንደ መንግስት ምን ማድረግ አለብን የሚለውን ነገር በእኛ ደረጃ ተነጋግረን ከሚመለከተውም ከማብራት ኃይልም ጋር በመሆን አሁን እዛ ከተማ ላይ 2.5 ኪሎ ሜትር ከጋሜ ካቢዎቾ እስከ ጉድቾ ዝርጋታ በማካሄድ እዛው ከተማ ውስጥም 2 ኪሎ ሜትር የማሰራጫ ቦታዎችም ላይ ስራዎችን ጀምረን በቅርብ ጊዜ ያው ሙሉ በሙሉ ስራውን አጠቃለን ህዝባችንን የዛ ተጠቃሚ ለማድረግ እየሰራን ያለንበት ሂደት ነው ያለው። አንድ ታዳጊ ማዘጋጃ እያደገ ያለ ዋርቢራ ጎሎ የሚባል ከተማ ነበር። እዚህ ከተማ ላይ ለብዙ ጊዜ ህዝቡ ያው ከህዝብ ብዛትም አንጻር ብዙ ጥያቄዎች እነሱ ነበር። አሁን ከተማው ሙሉ 100% ያው የውሃ ተጠቃሚ የሆነበት ሁኔታ ነው ያለው። የምክር ቤቱ አባላት ያነሷቸው የልማትና የመልካም አስተዳደር ጥያቄዎች ትክክል እንደሆኑ ገልጸው በተለይ በትምህርትና በግብርና ዘርፍ በትኩረት ይሰራል ብለዋል። ልማት ስራዎችን ህብረተሰብን ተጠቃሚ ለማድረግ
ወደ ኋላ ትንሽ ላግ የሚያደርጉ ነገሮችን ሁሉ እየፈተሸን እየገመገመን ክትትልና ቁጥጥር በስፋት በጥልቀት እያየን ችግሮቹን እየለየን ህብረተሰቡ ተጠቃሚ የሚሆንበትን አቅጣጫ ለመፈለግ በብርቱ ምክር ቤቱ ይህንን ስራ በኃላፊነት እንደሚሰራ ለማወጣት የኛም ድርሻ ስላለው ከፍተኛ ክትትል ለማድረግ አብዛኛው ትምህርት ቤት ላይ ከቆይታ አንፃር እየፈራረሱ ያሉ አሉ። የግቢውም አጥር በአብዛኛው አካባቢ ላይ ፈርሶ የጠፋበትም አግባብ ስላለ እነዚያን መልሶ ከመገንባትና ትምህርት ቤቱ አጠቃላይ የትምህርት ወጪዎችን ከመሸፈን አኳያ ብዙ ችግሮች አሉ። ትምህርት ቤት በእነዚህ የማይደገፍ ከሆነ ውጤት ማምጣት ስለማይቻል ለተማሪዎቻችንም ደግሞ ማራኪ የሆነ አካባቢ እና ሳቢ የሆነ ሁኔታ የማንፈጥር ከሆነ ውጤትን በዛው ልክ ላንጠብቅ እንችላለን። ስለዚህ እዚህ ላይ እኛም ቀጣይ ትኩረት አድርገን ለመስራት አሁን በምክር ቤት ለተነሱ ጥያቄዎችን ምላሽ ሰጥተን የመጣንበት ሁኔታ ነው ያለው። እንደ ዘንድሮ ምርጥ ዘር ከማቅረብ አኳያ ከመቼም ጊዜ በላይ የተሻለ ስራ የተሰራበት አመት ነበር። ይሁን እንጂ ግን ከጥራት ጋር ያለው ጉዳይ መታየት የነበረበት ነበር። አብዛኛው አካባቢ አርሶ አደሩ እንግዲህ ከአመት እስከ አመት ጠብቆ የሚዘራበትም አግባብ ስላለ ይሄንን ጥራቱ ላይ የመፈተሹ ስራ በአንዳንድ አካባቢዎች ላይ በታየው ክፍተት መነሻ ዳግም አቅደን የምንሰራበት ሂደት እንዳለ ከምክር ቤት አባላትም ለተነሱ ጉዳዮች ምላሽ ሰጥተናል። ይሄ እንግዲህ ከምርጥ ዘር አቅራቢ ድርጅት ጋር ውል ገብተን የምናመጣው ጉዳይ ነው። ይሁን እንጂ አንዳንድ ከጥራት ጉድለት ጋር ያለው ነገር እኛም ፈትሸን ቀጣይ የማረም ስራ እንሰራለን። አርሶ አደሩም ከራሱ የሚጠበቀውን ማሳውን የማረስ ስራ በጊዜ እንዲያከናውን መልእክት ተላልፏል። በዩኒቨርሲቲ ቆይታቸው የቀለም እውቀትን ከማሳደግ በተጓዳኝ እጅግ የሚማርክ የወላይታ መልክዓ ምድርና የአካባቢዋ ባህላዊ እሴቶችን ቃኝተናል ሲሉ የወላይታ ሶዶ ዩኒቨርሲቲ ተመራቂ ተማሪዎች ተናገሩ። ዩኒቨርሲቲው በተለያዩ የትምህርት ዘርፎች ከመጀመሪያ እስከ 3ኛ ዲግሪ እንዲሁም በስፔሻሊቲ ፕሮግራሞች ያሰለጠናቸውን 2365 ተማሪዎችን ዕለተ ቅዳሜ ያስመርቃል። ታዲያ የተመራቂ ተማሪዎችና የዩኒቨርሲቲው ቅድመ ዝግጅት ምን ይመስላል ሲል ባልደረባችን አቤኔዘር አበራ ዝርዝር አሰናድቷል። በ1999 ዓመተ ምህረት የተቋቋመው የወላይታ ሶዶ ዩኒቨርሲቲ በእውቀትና በክህሎት የበቁ በርካታ ዜጎችን በማፍራት ለሀገር ሲያበረክት ቆይቷል። ዩኒቨርሲቲው ዘንድሮ በመጀመሪያ በሁለተኛ በሶስተኛ ዲግሪና በስፔሻሊቲ ፕሮግራሞች ያስተማራቸውን 2365 ተማሪዎችን ለ20ኛ ዙር ለማስመረቅ ቅድመ ዝግጅት አድርጓል። በተለያዩ በሕክምና የጤና ሳይንስ ተማሪዎች አሉ፣ የህግ ተማሪዎች አሉ በመደበኛ ፕሮግራም እንደገና በተከታታይ ውስጥ በቢዝነስ ኮሌጅ በተፈጥሮና ኮመርስ ሳይንስ ኮሌጅም በቬተርነሪ ግቢ ውስጥ ባሉ ኮሌጆች ሁሉ በሶስቱ ሞዳሊቲዎች በክረምት እንደገና በሳምንት መጨረሻና በሬጉላር ፕሮግራም እናስመርቃለን። ሌላው በተማሪዎች አካዳሚ ደረጃ ላይ እስከ ፒኤችዲ ግራጁዌት ድረስ አሉ። ወደ 1-5 የሚጠጉ ፒኤችዲ የሚመረቁ አሉ። የማስተርስ ተማሪዎች የሚመረቁ አሉ እና ቅድመ ምረቃ ላይ የሚመረቁ ተማሪዎችም አሉነት። በዩኒቨርሲቲው የ18 ተመራቂ ተማሪዎች መካከል አንዷ የሆነችው የአዲስ አበባ ተወላጇ ፍቅር መምህር በቆይታዋ እውቀትንና ጠቃሚ ልምዶችን ከመቅሰም ባሻገር የአብሮነትና መቻቻል እሴቶችን በተግባር እንደተማረች ነው ሀሳቧን ያጋራችው። ህግ ተማሪ ነኝ እና ህግ ላይ አስተማሪዎቹ ከሄዱ ጀምሮ ወደታች የሚያስተምሩት አስተማሪዎች ድረስ በጣም ለኛ በጣም ሰፖርት የሚያደርጉን የሚደግፉን ናቸው። ሁሉም አካባቢ ላይ ብታይ በጣም ቆንጆ ኮሚኒቲ ነው ያለው። አብዛኛው ቦታ ላይ ስትገባ ካፌ ላይም ግቢ ውስጥም ከግቢም ውጪ ብትወጣ አሪፍ የሆነ ኤክስፒሪየንስ የምታገኝበት ነው። ሶሻል ላይፍን የምትገነባበት ግቢ ነው። በጣም ከብዙ ሰዎች ጋር የምትተዋወቅበት ብዙ ቫራይቲ ያለበት ነው። ዩኒቨርሲቲ እንደመሆኑ መጠን ከብዙ ሀገር ከተለያየ ሀገር የሚመጡ ተማሪዎች አሉ እና አብዛኛው ጥሩ የሚባል ኤክስፒሪየንስ ነው ያለው ግቢ ላይ። ለ5 ዓመታት ህግ አጥንቶ በማጠናቀቅ መመረቅን ብቻ እየተጠባበቀ የሚገኘው ተማሪ ጨቡዴ ሙኔ ስለ ዩኒቨርሲቲ ቆይታ አስመልክቶ ሀሳቡን አጋርቷል። እኛም ደግሞ ወደ ህግ ትምህርት ቤት ተቀላቅለን የመጀመሪያውን አንደኛ ዓመት በፍራቻ ከአንደኛ ዓመት አንስተን እስከ 3ኛ ሁለተኛ ዓመት በፍራቻ ነበር ያሳለፍነው። ግን ሞሮፍ ከሁለተኛ ዓመት ወዲህ ያለውን በደስታ እንኳንም ገባው እንኳንም ወደ ህግ ትምህርት ቤት ተቀላቀልኩ እያልኩኝ ደስ እያለኝ ነው ተማርኩኝ። እዚህ በተጨማሪ ከወላይታና አካባቢው ማህበረሰብ መልካም እሴቶችን መማራቸውን ተማሪዎች አውግተዋል።
የሚፈራ ነገር አለው። በፊት ስንሰማ ምናም ግቢ ስንመርጥ እንዴ ወላይታ ምናም ይባል ነበር፣ ግን እዚህ ስትመጣ በጣም ሰላማዊ አንድ ነገር ኮሽታ ተሰምቶበት የማይታወቅ በጣም ደስ የሚል እንትን ያለውና ኢቭን በቃ አብዛኛው የሀገራችን ክፍሎች ላይ የሆነ ረብሻ ሲፈጠር የሆነ ምናምን ዩኒቨርሲቲ ተማሪዎች ነው የሚፈራው። ወላይታ ላይ እንደዚህ አይነት ነገር ተፈጥሮ የማይታወቅም። እኔ በ5 አመት ቆይታዬ አንድ ኮሽ ያለ ነገር ሰምቼ አላቅም። በጣም በቃ ቤተሰቦች ራሱ ያረፉበት በቃ እንኳንም ተወዶ መረጥሽ ብሎ ያሉበት ግቢ ነው። የሀገሩ ሰው የሶዶ ሰው ደግሞ ላይክ ከአዲስ አበባ ገና የመጀመሪያ ጊዜ ስመጣ ነው በቃ የሰውን ፍቅርና የሰውን ደግነት ራሱ የተረዳሁት ገና ከመኪና ጀምሮ ማለት ነው። ደግ ህዝብ ነው ያለው፣ በጣም ያለውን የሚያካፍል የሚንከባከብ የሚረዳ የሚወድ ህዝብ ነው ያለው። ኮንሶ ዞን ከሚባለው አካባቢ ነው መጣውን። እንደሚወራ ከሆነ ወደዚህ ከመምጣቴ በፊት ወላይታ ሶዶ ወይም ሶዶ በቃ አብዛኛው የሚያስቸግሩ ልጆች አሉ እና ብሎ ያወሩ ነበር። ግን እዚህ መጥቼ ያየሁት ነገር ጭራሽ ከዛ ጋር አይገናኝም። ህዝቡ ሰው አክባር ነው፣ ሰውን ይወዳል። በጣም በቃ ኮሚኒቲው እንዳጠቃላይ በጣም ሰውን አክባር ናቸው ብዬ አስባለሁ። ዩኒቨርሲቲ ገብቶ መመረቅ ብቻውን ግብ አይደለም የሚሉት ተማሪዎች በትምህርት ቆይታቸው የሸመቱትን እውቀት ሀገርን ለማገልገል እንደሚጠቀሙ ገልጸዋል። እኔ እንዳጠቃላይ ነገ ዳኛ ሆኜ አቃቢ ሆኜ የመስራት ፍላጎት አለኝ። ደግሞ በስራው ላይ ደግሞ በቁርጠኝነት በተማርኩት ሙያ ህዝብን ማገልገል ወዳለሁ። የህግ ነገርን ማየት የህግ ነገርን መስማት ከጠበቆች የዳኞች ስራ ብቻ አድርጎ ይመለከታል ብዙ ሰው። እኔ አይመለከተኝም በቃ ሶሳይቲ ላይ በደንብ ሲደረግ ያየውን ነገር ይሄ እኮ ልክ ነው እንትን አድርጎ አልተጠየቀም፣ ስለዚህ እኔ ማድረግ አለብኝ ብሎ ነው እንጂ የሚያስበው ይሄ ነገር ከህግ አንፃር ምን ይመስላል ብሎ ቀድሞ አጣርቶ ምናምን አይገባበትም። እና ያው አንደኛ ነገር ህጉ ምንድነው ማህበረሰቡም ስለ ህጉ የተወሰነ ያህል ግንዛቤ ቢያንስ ዲፕ የሆነ ጥልቅ እውቀት እንኳን ባይኖረው ይሄ ነገር ምንድነው የተከለከለው፣ ይሄ ነገር ምንድነው ማድረግ የምንችለው ነገር ብሎ ማየት አለበት። እና አሁን አንዳንድ ነገር ላይ ታክስ ላይ ምናምን የሆነ ስራ ላይ ስትሰማራ ከኔ ምን ይጠበቃል የሚለውን ነገር ማየት አለበት። የሆነ ነገር ስትሰራ ይሄ ነገር ወንጀል ቢሆንስ ብለ መጠርጠር ማየት አለበት። ያው ከኔም ደግሞ ተምሬ ወጥቻለሁ። ከዚህ በኋላ ስወጣ እንግዲህ በቻልኩት መጠን በሚዲያም ሊሆን ይችላል በምሰራውም ስራ ሊሆን ይችላል ጥሩ ነገር ጥሎ ለማለፍ ሞክራለሁ። በወላይታ ሶዶ ዳልቦ ቀበሌ የሚገኝ አሚጎዳ ዋሻ የጥንታዊ አሩጃ ነገዶች አኗኗር ዘይቤ የሚያሳዩ በርካታ ታሪኮችን የሚጠቁም ስፍራ እንደሆነ የአካባቢው ነዋሪዎች ይናገራሉ። በተፈጥሮ ደንና ፏፏቴ የተከበበው ዋሻው የአርኪኦሎጂ ጥናት ለማካሄድ ምቹ ስፍራ ከመሆኑም በላይ የበርካታ ጎብኚዎች አይን ማረፊያ መሆኑን የወላይታ ሶዶ ከተማ ቱሪዝም መምሪያ ኃላፊ ወይንሸት መና ተናግረዋል። የቱሪስት መዳረሻ ስፍራዎችን በማልማት ለጎብኚዎች ምቹ በማድረግ ከዘርፉ የሚገኘውን ገቢ ለማሳደግ በትኩረት እየተሰራ እንደሚገኝ ኃላፊዋ ወይንሸት ሞላ አክለዋል። ለሰይፉ ሳሙኤል ዘገባ መስፍን ማቴዎስ። ወላይታ የተፈጥሮ ልግስናና የታሪክ ክምችት በአንድነት የተሰናሰሉባት ማራኪነቷ ህሊናን የሚመስጥ ድንቅ ምድር መሆኗን የዓለም አቀፍ የታሪክ ድርሳናት ሰነዶች የሚመሰክሩለት አካባቢ ነው። በቀድሞ ሶዶ ዙሪያ ወረዳና ዳሞት ወይዴ ወረዳ ዋሳኝ የሚገኝ በአዲሱ ወደ ወላይታ ሶዶ ከተማ አስተዳደር የተካለለው አሚጎዳ ደን ከተፈጥሮ ውበት ባሻገር ጥንታዊ ህዝቦች ለዘመናት ይኖሩበትና ዘመናዊ ቤት አሰራር ሳይመጣም መኖሪያ የነበረው ከድንጋይ አለት የተዘጋጀው አሚጎዳ ዋሻ አካባቢውን በማድመቁ ልዩ መስህብ ስፍራ እንደሆነ የአካባቢው ተወላጅ አቶ መብራቱ ደረሰ ከአባቶች የሰማውን ታሪክ እንዲህ ያስረዳሉ። አሚጎዳ ዋሻ የሚባለው በብዙ ደንና በውብ ሆኑ ደን በተፈጥሮ የሆነ ውሃ ባዳ ወንዝ ከሚባል ምንጭ የሚወርድ ፏፏቴ የተከበበና ታሪካዊና ጥንታዊ ዋሻ እንደሆነ ነው እየሰማንም ያደግ ነው። ይሄ ዋሻ እንደሚታየው እንግዲህ ድንቅ የሆነ በድሮ የጥንት አባቶቻችን ጥንታውያን ሰዎች ቆርቆሮ ከድንጋይ ፈልፍሎ ያዘጋጁ ዋሻ ነውና ከብዙ ዓመታት በፊት እዚህ አካባቢ የሰው ዘር ይኖር ነበር። ይህ አሚጎዳ ዋሻ የተጨማሪ ጥልቅ ጥናት የሚፈልግ ሲሆን በድሮ ዘመን የሰው ልጆች ሲኖሩ እህል ለማብሰል ይሁን ለሌላ ጉዳይ እሳት ያነደዱበት የእሳት ወላፈን ያጠቆረው በዋሻው ጣሪያም የጥላሸት ምልክት እስካሁን መኖሩም ለአርኪኦሎጂ ጥናትም መንገድ ጠቋሚ ነው። ይሄን ዋሻ ደግሞ እንደሚታየው በጣም
እየጠረቡ ቅርጽ እየሰጡ ነው ያወጡት። እሳት እንደደንደደ አሁን እስከዛሬ በዚህ እኛ በአይናችን ስናየው ራሱ ብዙ ጥናት ሳያስፈልግ ይታወቃል ሰዎች የኖሩበት እንደሆነ ማለት ነው። ይሄንም እየቀጠለ የሚሄድ ነው እንግዲህ እየቀጠለ የሚሄድ ዋሻ ነውና በዚህ ይቀጥላል። እንግዲህ አሁን እኔ እንዲህ ሳረግ የቅርብ ጊዜ የነደደ እሳት ቢሆን ይይዝ ነበር እጄን ጥላሸቱ ማለት ነው። ግን ጥንት ጊዜ የኖሩ ሰዎች ነዋሪ ሆኖ እዚህ አካባቢ የኖሩት እሳት እየተጠቀሙ ምግብ ለማብሰል የተለያየ ነገር ለማድረግ ለስልጣኔያቸውም ጦር መሳሪያም እዚህ ሊቀጠቀጥ ይችላል፣ እሳት ሊያበስሉ ይችላሉ። ለዛ ሁሉ እሳት እየተጠቀሙበት ቦታ እንደሆነ የሚታወቀው እንዴት እንደዚህ ሲደረግ ጥላሸት የቆየ ጥላሸት መሆኑን ይታወቃልና ሰዎች የኖሩበት ቦታ መሆኑ ይሄ ምልክት ነው በአይናችን ስናየው ማለት ነው። ከ3 በላይ ውሃ ምንጮች ታግዘው ከናዳው አለት ጫፍ ወደ ታች ተምዘግዝገው የሚወርደው ሌላኛው ባዳ ፏፏቴ በተፈጥሮ ጥብቅ ደኖች ተሸፍኖ ሲፈስ ቀርበው ለሚመለከተው ጎብኚ የአይን እርካታ ብቻ ሳይሆን የነፍስ ረፍትንም የሚሰጥ ልዩ ተፈጥሮ መስህብ እንደሆነ ይመሰክራል። እንደሚታየው ይሄ ከላይ ከ3 ያሉ ምንጮች አሉ። አንደኛው ኮርቃንተ የሚባል ምንጭ አለ፣ ላይለ የሚባል ምንጭ አለ። ሶስቱ ምንጮች ተሰብስበው ኮርቃንተ፣ በሰናዳ ጨሪያና ላይለ የሚባል ምንጮች አሉ። ሶስቱ ምንጮች አንድ ላይ ተፈጥሮ ወደዚህ ይፈሳሉ ባዳ ሶሶ ለመፍጠር ማለት ነው። ስለዚህ ይሄ ፏፏቴ እንደሚታየው ምናልባት የአርኪኦሎጂ አጥኞች የጥናት ጽሁፍ አቅራቢዎች ይሄ አካባቢ ምቹ ነው። ምክንያቱም ወንዝ ካለ ዋሻ ካለ የሰው ስልጣኔ የጀመረበት አካባቢ ተብሎ ሊገለጽ ይችላል። የወላይታ ሶዶ ከተማ ቱሪዝም መምሪያ በከተማው የሚገኙ አዳዲስ የቱሪስት መዳረሻ ስፍራዎችን ማልማትና ለትውልድ የማሳወቅ ስራ መጀመሩን በቦታው የተገኙ የመምሪያው ኃላፊ ወይዘሪት ወይንሸት መና ተናግረዋል። ባዳ ፏፏቴ አጠገብ ነው ያለነው። ከሱ ከፍ ብሎ አሚጎዳ ዋሻ አለ። መርካቶ ክፍለ ከተማ ዳልቦ ቀበሌ ስር የሚገኝ መዳረሻ ቦታዎች ናቸው። እንደ ሶዶ ከተማ እንደ ተቋም ቱሪስት መዳረሻ ቦታዎችን ማልማት፣ ለህዝቡ ማስተዋወቅ፣ አካባቢዎችን ወይም መሰረተ ልማትን ምቹ ማድረግ ነው ለጎብኚዎች። ከዛ ጋር ተያይዞ እንደ ከተማ ነባር መዳረሻ ቦታዎች የሚታወቁ ናቸው። አገልግሎት እየሰጡ ያሉ መዳረሻዎች ናቸው። ይሄ በቅርብ 28ቱ ቀበሌ ከተካለሉት ቀበሌ ውስጥ ያሉ አዲስ መዳረሻ ቦታዎች ናቸው። የአሚጎዳ ደን በውስጡ ያሉ የተፈጥሮ ሰው ሰራሽ መስህብ ስፍራዎችን ለጎብኚዎች ምቹ ለማድረግ ከአካባቢው ነዋሪዎች ጋር በመተባበር መንገድ የማውጣት ስራ እየተሰራ እንደሆነም ነው ኃላፊዋ የጠቆሙትም። እንደ ተቋም መዳረሻ ቦታዎችን ስናለማ ገቢ ብቻን ትኩረት አድርገን አይደለም እናለማው። ቱሪስቶች መጥተው ምቹ ቦታዎችን ጎብኝተው ምቹ ቦታዎች ላይ ውለው ቆይተው የጊዜያቸውን ጭምር ከአንድ ቀን በላይ ቦታዎች ላይ ተዝናንተው እንዲሄዱ ምቹ ግራንዶችንም ጭምር እንደ ከተማ እየፈጠርን ያለነው። በዚህ አሚጎዳ ዋሻና ባዳ ፏፏቴ ተፈጥሮ መደነቅ ብቻ በቂ አይደለም። በጥብቅ ደን ውስጥ ያለውን ለመድኃኒትነትና ለምግብነት የሚያገለግሉ ሀገር በቀል እጽዋቶች በዘርፉ ለተሰማሩ ተመራማሪዎች ምቹ ሁኔታን የሚፈጥሩ ናቸው። መጥተው ይጎብኙ። የብሪክስ ሀገራት ያቋቋሙት የልማት ባንክን ኢትዮጵያ በአባልነት እንድትቀላቀል የሚያስችላት የማጽደቂያ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ተመራ። ረቂቅ አዋጁ በፓርላማ ጸድቆ ለባንኩ ገዢዎች ቦርድ ሲገባ ኢትዮጵያ ከደቡብ አፍሪካ፣ ግብጽና አልጄሪያ በመቀጠል አራተኛዋ አፍሪካዊት የልማት ባንኩ አባል ሀገር ትሆናለች ተብሏል። ይህንንና ወቅታዊ የቢዝነስ ጉዳዮች ላይ የሚያጠነጥን ዘገባ ባልደረባችን መሰዊያ አስቄል ታቀርባለች። የብሪክስ ሀገራት ያቋቋሙት የልማት ባንክን ኢትዮጵያ በአባልነት እንድትቀላቀል የሚያስችላት የማጽደቂያ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ተመራ። ረቂቅ አዋጁ በፓርላማ ጸድቆ ለባንኩ የገዢዎች ቦርድ ሲገባ ኢትዮጵያ ከደቡብ አፍሪካ፣ ግብጽና አልጄሪያ በመቀጠል አራተኛዋ አፍሪካዊ የልማት ባንኩ አባል ሀገር ትሆናለች። ዋና መስሪያ ቤቱን በቻይና ሻንጋይ ከተማ ያደረገው የብሪክስ ልማት ባንክ ኒው ዴቨሎፕመንት ባንክ በሚል ስያሜ የሚጠራ ነው። ይህንን ባንክ ኢትዮጵያ በአባልነት መቀላቀሏ ለሀገራ የልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት ያስችላታል ተብሎ እንደታመነበት የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ባወጣው መግለጫ አስታውቋል። ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የባንኩ መስራች አባላት ሲሆኑ ባንግላዴሽ፣ የተባበሩት አረብ ኤሚሬቶች፣ ግብጽ፣ አልጄሪያና ኡዝቤኪስታን ባለፉት 5 ዓመታት ባንኩን በአባልነት ተቀላቅለዋል። የኒው ዴቨሎፕመንት ባንክ ገዢዎች ቦርድ ኢትዮጵያን በእጩ አባልነት የተቀበለው በጥቅምት
2015 ዓ.ም ነበር። የባንኩ አባልነት ኢትዮጵያ ከደቡብ የፋይናንስ ስርዓቶች ጋር የሚኖራትን ትስስር የሚያጠናክር መሆኑን የጠቅላይ ሚኒስትር ጽሕፈት ቤት በዛሬው መግለጫው አመላክቷል። ምክር ቤቱ በአዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑንም ጽሕፈት ቤቱ ገልጿል። ኢትዮጵያ ኒው ዴቨሎፕመንት ባንክ መስራች የሆነው የብሪክስ ስብስብ አባል ለመሆን የበቃችው በታህሳስ 2016 ዓ.ም ነበር ሲል ኢትዮጵያ ኢንሳይደር አስነብቧል። አዲሱ ሀገር አቀፍ የህብረት ስራ ስትራቴጂና ፍኖተ ካርታ የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግር መሆኑን የግብርና ሚኒስትር አዲሱ አረጋ ገለጹ። የግብርና ሚኒስትር የ10 ዓመት ሀገር አቀፍ የህብረት ስራ ስትራቴጂና ፍኖተ ካርታ የንቅናቄ መድረክ ማካሄድ ጀምሯል። የግብርና ሚኒስትሩ አዲሱ አረጋ በመድረኩ ላይ እንደገለጹት አዲሱ ፍኖተ ካርታ የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግር ነው። ማህበራቱን በስፋት በማደራጀትና ተወዳዳሪነታቸውን በማሳደግ የገጠርና የከተማ ትስስርን ማጠናከር እንደሚቻል ገልጸው ይህም ኢትዮጵያ የጀመረችውን የብልጽግና ጉዞ ለማረጋገጥ ትልቅ አቅም እንደሚሆን ጠቁመዋል። ይህ ሀገር አቀፍ የ10 ዓመት ስትራቴጂና ፍኖተ ካርታ የግብርናው ክፍለ ኢኮኖሚን በማፋጠን ማህበራቱ በሀገር ውስጥ ምርት ስርጭትና በዓለም አቀፍ ገበያ ላይ ያላቸውን ተሳትፎ የጎላ እንደሚያደርገው በንቅናቄ መድረኩ ላይ ተመላክቷል ሲል ኢዜአ ዘግቧል። ሶስተኛው ብሔራዊ የቢዝነስ አጀንዳ የባለድርሻ አካላት ማጸደቂያ አውደ ጥናት ተካሄደ። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ያዘጋጀው ሶስተኛው ብሔራዊ የቢዝነስ አጀንዳ የባለድርሻ አካላት ማጸደቂያ አውደ ጥናት ከሳይፕ ኢትዮጵያ ጋር በመተባበር ያካሄደ ሲሆን በመድረኩም የግሉ ቢዝነስ ዘርፍ ማነቆ የሆኑ ጉዳዮች በጥናት ተለይተው ሰፊ ውይይት ተደርጎባቸዋል። ከመሬትና የመስሪያ ቦታ አቅርቦት፣ ከታክስና ጉምሩክ፣ ከፋይናንስ አቅርቦት፣ ከሰላምና ጸጥታ፣ ከመሰረተ ልማት፣ ከውጭ ምንዛሪ አቅርቦት፣ ከሴቶች ተሳትፎ፣ ከግብዓት አቅርቦት፣ የኢመደበኛ የኢኮኖሚ እንቅስቃሴ፣ ከሙስናና አስተዳደር ጋር የተያያዙ ጉዳዮች ለቢዝነስ ዘርፉ ዋነኛ ማነቆዎች መሆናቸው ተነስተዋል። በጥናት ሰነዱ በተለያዩ ጉዳዮች ላይ ተጨማሪ ጥናቶች እንደሚያስፈልጉና በተሳታፊዎች የተነሱ ጉዳዮች እንዲካተቱና ለሀገራዊ ኢኮኖሚ መሻሻል የላቀ ሚና እንደሚኖረው ተጠቁሟል።